በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ብፁዕ አባታችን አቡነ ፋኑኤል የቅዱስ ሲኖዶስ አባልና የዋሽንግተን ዲሲና የካሊፎርኒያ ሀገረ ስብከት ሊቀ ጳጳስ፣ ክቡር አባታችን መልአከ ምሕረት ቆሞስ አባ እስጢፋኖስ ባህሩ የዚሁ የዋሽንግተን ዲሲ የደብረ ምሕረት ቅዱስ ሚካኤል ቤተ ክርስቲያን አስተዳዳሪ፣ የተከበራችሁ የአድባራት አስተዳዳሪዎች፣ ሊቃውንተ ቤተ ክርስቲያን በየማዕረጋችሁ፣ አባቶቼ ካህናት፣ በአገልግሎት የምትመስሉኝ ወንድሞቼ መምህራነ ወንጌል፣ ወንድሞች ዲያቆናት፣ የእግዚአብሔር ልጆች፣ የድንግል ማርያም ወዳጆች እንደምን አረፈዳችሁ? በቸርነቱ ሳይገባን የኃጢአታችንን ብዛትና የሰውነታችንን ክፋት ተመልክቶ ሳያጠፋን ዕድሜ ለንስሐ ሰጥቶ እኔን ካለሁበት አምጥቶ እናንተንም እዚህ አቆይቶ ዳግም በቅድስናው ስፍራ ሰብስቦ ስሙን እንድንጠራ ቃሉን እንድንሰማ የፈቀደልን የአባቶቻችን የቅዱሳን አምላክ የሰራዊት ጌታ እግዚአብሔር ስለማይነገረው ስጦታው ክብርና ምስጋና ይግባው። የእናታችን የእመቤታችን የቅድስት ድንግል ማርያም አማላጅነትና የቅዱሳን መላእክት ፈጣን ተራዳይነትና ጠባቂነት አይለየን። በመካከላችን እየገባ የሚፈታተንን ጥንተ ጠላታችን ዲያብሎስን አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ በቅዱስ መስቀሉ ራሱን ቀጥቅጦ ከእግራችን በታች ይጣልልን። የምስጢር ባለቤት እግዚአብሔር አምላካችን ለሁላችንም ምስጢሩን ገልጦ ያስተምረን። ወደ ዛሬው ዕለት ትምህርት ከመሄዳችን በፊት በቅድሚያ እግዚአብሔር አምላካችን ሁላችንን በቸርነቱ ጠብቆ እንኳን ለሊቀ መላእክት ለቅዱስ ሚካኤል ዓመታዊ የመታሰቢያ ክብረ በዓልና እንዲሁም ለኢትዮጵያዊው ካህንና ንጉሥ ቅዱስና ንጹሕ ለሆነው ለአባታችን ለቅዱስ ላሊበላ የዕረፍት መታሰቢያ በዓል በሰላም አደረሰን። እንኳን አደረሳችሁ። የመላእክት አለቃ ሚካኤል የያዕቆብ ወንድም የይሁዳ መልእክት አንድ ምዕራፍ ብቻ ነው ያለው፣ ቁጥር 9። በዛሬ አምላካችን እግዚአብሔር እንደረዳን መጠን በሚኖረን ጊዜ የምንማርበት የትምህርታችን ርዕስ ይህ ይሆናል። የመላእክት አለቃ ሚካኤል። የያዕቆብ ወንድም የይሁዳ መልእክት ቁጥር 9 ላይ ይህ ኃይለ ቃል ተመዝግቦ እናገኘዋል። ዛሬ ይህን ርዕስ የመረጥንበት ምክንያታችን በመጀመሪያ በዕለቱ በቅዳሴው መካከል ከተነበቡት መልእክታት መካከል በንፍቁ ዲያቆን የተነበበው የዕለቱ መልእክት ክፍል ነው። ሌላው በዚህ አካባቢ አሁን ዛሬ እዚህ የተሰበሰብነው የሊቀ መላእክት የቅዱስ ሚካኤልን ዓመታዊ መታሰቢያ በዓልን ለማክበር ከዚህ የተነሳ በዚህ ርዕስ ለመማር መርጠናል። የመላእክት አለቃ ሚካኤል ርዕሳችን። በዚህ ርዕስ ውስጥ በመጀመሪያ ሚካኤል ማለት ምን ማለት እንደሆነ እናያለን። ሁለተኛ ሚካኤል ማን እንደሆነ እናያለን። ሶስተኛ ለሊቀ መላእክት ለቅዱስ ሚካኤል የተሰጠው ጸጋዎች፣ ስልጣኖች፣ ስጦታዎች ምን እንደሆኑ ዋና ዋናዎቹን እናነሳ። ከዚያ ሰኔ 12 ቅዱስ ሚካኤልን በዓል የምናከብርበትን ምክንያት አንስተን እንጠቀልለዋል። አምላካችን እግዚአብሔር በነገር ሁሉ ማስተዋልን ይስጠን። በመጀመሪያ ሚካኤል ማለት ምን ማለት ነው ስንል የስሙ ትርጉም ሚካኤል ማለት መኑ ከመኤል ማለት
ወይም መኑ ከመ እግዚአብሔር መኑ ከመ አምላክ እንደ አምላካችን ማን ነው? እንደ እግዚአብሔር ያለ ማን ነው ማለት ነው። በተለይ የሊቀ መላእክት የቅዱስ ሚካኤል የስሙ ትርጉም በኦሪት ዘዳግም ምዕራፍ 33 ቁጥር 26 ላይ ተመዝግቧል። እንደ እግዚአብሔር ያለ ማንም የለምና ይላል። ሚካኤል ማለት እንደ እግዚአብሔር ያለ ማን ነው ማለት ነው። እንደ እግዚአብሔር እንደ አምላካችን ያለ ማንም የለም ማለት ነው። ስሙን ነው የተሸከመው፣ በስሙ ነው የተጠራው። አስተውሉ። በቅዱሳን መላእክት ስም ላይ ኤል የሚለው ስም የእግዚአብሔር ስም። ኤል ማለት ጌታ አምላክ ማለት ነው። ሁሉን የሚገዛ አምላክ ማለት ነው። ስለዚህ ሚካኤል ስንል እንደ አምላካችን ማን ነው? እንደ እግዚአብሔር ማን ነው? እንደ እግዚአብሔር ያለ ማንም የለም ማለት ነው። ሚካኤል ማን ነው ስንል ራሱ ደግሞ ሊቀ መላእክት ቅዱስ ሚካኤል ከሰባቱ ሊቃነ መላእክት መካከል አንዱ ነው። በእግዚአብሔር ፊት ከሚቆሙት እነሆ ከሚበሩት መብራቶች መካከል አንዱ ነው። ቅዱስ ዮሐንስ በራእዩ ይህንን እንደዚህ አድርጎ መዝግቦታል። ራእየ ዮሐንስ ምዕራፍ 8 ቁጥር 2 ላይ እንመልከት። በእግዚአብሔርም ፊት የሚቆሙትን ሰባቱን መላእክት አየሁ ይላል። እነዚህ በእግዚአብሔር ፊት ለጸሎት፣ ለምስጋና፣ ለአገልግሎት ከሚቆሙት ከሰባቱ ሊቃነ መላእክት መካከል አንዱ ሚካኤል። ይህንን ያነስ ይህም ብቻ አይደለም። ቅዱስ ዮሐንስ በሌላም ስፍራ ሲመዘግብ ራእየ ዮሐንስ ምዕራፍ 4 ቁጥር 5 ላይ እንደዚህ አድርጎ አምጥቶታል። በዙፋኑ ፊት አለ፣ በእግዚአብሔር ዙፋን ፊት፣ በሰማይ ዙፋን ፊት እነሆ 7 የእሳት መብራቶች ይበሩ ነበር አለ። 7 የእሳት ምኖች መብራቶች፣ 7 የእሳት መብራቶች ይበሩ ነበር። እነርሱም 7ቱ የእግዚአብሔር መናፍስት ናቸው ይላል። እነዚህ 7 የእሳት መብራቶች የተባሉ 7 የእግዚአብሔር መናፍስት የተባሉ 7ቱ ሊቃነ መላእክት ናቸው። እሳት ይላቸዋል። አዎ መናፍስት ይላቸዋል። መላእክቱን መንፈስ የሚያደርግ አገልጋዮቹንም የእሳት ነበልባል እያለ ቅዱስ ዳዊት አባታችን አስቀድሞ በዳዊት መዝሙር 103 ቁጥር 4 ላይ እንደዘመረ ማለት አዎ የእሳት ነበልባል የእሳት መብራቶች አሉ። እሳታውያን ናቸው። እነሆ ኃያላን ስለሆኑ የእሳት መብራቶች አለ። የእሳት ነበልባል አላቸው። ብርሃናውያን ስለሆኑ የእሳት መብራቶች አለ። የሚበሩ የእሳት መብራቶች ነበሩ። ብርሃናውያን ናቸው። ብርሃን አድርጎ ፈጥሯቸዋል አምላካችን እግዚአብሔር። ይህም ብቻ አይደለም ወገኖች፣ እነሆ መናፍስት አላቸው። አገልጋዮቹንም የእሳት ነበልባል የሚያደርግ አለ። እነሆ ነፋስ የሚያደርግ መናፍስት የሚያደርግ እንደ መንፈስ ረቂቃን ናቸው። ስለዚህ 7ቱ የእግዚአብሔር መናፍስት አላቸው። መናፍስት ይላቸው ረቂቃን ስለሆኑ የእግዚአብሔርን ፈቃድ ይፈጽማሉና ፈጣኖች ናቸውና መናፍስት ይላቸው። ከነኚህ አንዱ ሊቀ መላእክት ቅዱስ ሚካኤል ነው። ክብር ይግባው። በእግዚአብሔር ዙፋን ፊት የሚቆመው የእሳት መብራት የተባለ እሱ ነው። ቅዱስ ሚካኤል የተሰጠው ጸጋ ምንድን ነው? የተሰጠው ስልጣን ምንድን ነው? በጣም ብዙ ስልጣን አለው፣ ብዙ ጸጋ አለው፣ ብዙ ስጦታ አለው። ከእግዚአብሔር የተሰጠው በብዙ ስም ይጠራል። ዛሬ ካለን ጊዜ አንጻር ጥቂቶቹንና ዋና ዋናዎቹን ብቻ ነው የምናየው። ሁሉን ብንተርክ ጊዜ አይበቃም። በመጀመሪያ ቅዱስ ሚካኤል ሊቀ መላእክት ተብሏል። የመላእክት አለቃቸው። ስንነሳ ራሱ ምንድን ያለው ርዕሳችን ራሱ ይሄን ቃል ነው የሚናገረው። የመላእክት አለቃ
ሚካኤል ነው የሚለው ርዕሳችን ራሱ። ስለዚህ ቅዱስ ሚካኤል የመላእክት አለቃ ነው። የእልፍ አእላፋት ወትእልፊት አእላፋት ስፍር ቁጥር የሌላቸው የእግዚአብሔር ሰራዊት፣ የሰማይ ሰራዊት፣ የቅዱሳን መላእክት አለቃቸው ቅዱስ ሚካኤል ነው። ቅዱስ ሚካኤል በተለይ አለቃ ተደርጎ የተሾመው የቀድሞ የመላእክት አለቃ የክብር ስሙ ሳጥናኤል ይባል የነበረው የዛሬው ሰይጣን ዲያብሎስ አምላክነትን ቀምቶ መውሰድ በመሻቱ በትዕቢቱ ፈጠርኳችሁ ብሎ በተነሳ ጊዜ ቅዱስ ሚካኤል ፊት አውራሪ ሆኖ ጠላት ዲያብሎስንና ሰራዊቱን ተዋግቶ ድል አድርጎ እግዚአብሔር ሊቀ መላእክት አድርጎ በሳጥናኤል ቦታ በክብር ሾሞታል። ክብር ይግባው ሊቀ መላእክት ቅዱስ ሚካኤል። የመላእክት አለቃቸው ቅዱስ ሚካኤል። ከዋነኞቹ አለቆች አንዱ ሚካኤል ሊረዳኝ መጣ ብሎ በትንቢተ ዳንኤል ምዕራፍ 10 ቁጥር 13 ላይ ተመዝግቧል። ከዋነኞቹ አለቆች አንዱ ሚካኤል ሊረዳኝ መጣ ይላል። አዎ ከሰባቱ ሊቃነ መላእክት አንዱ የሆነ የቅዱሳን መላእክት ሁሉ አለቃቸው ቅዱስ ሚካኤል ይህንን ያመጣ። ሁለተኛ ሌላው ቅዱስ ሚካኤል መልአከ ኃይል ይባላል። የኃይል መልአክ ነው። ከእግዚአብሔር በተሰጠው ኃይል በሰማይ በተደረገው ሰልፍ ወይም ጦርነት ዲያብሎስንና ሰራዊቱን ድል ስላደረገ መልአከ ኃይል ይባላል። በራዕየ ዮሐንስ ምዕራፍ 12 ቁጥር 7 ጀምሮ ማየት ይቻላል። በሰማይም ሰልፍ ሆነ ይላል። ጦርነት ነው የሆነው። የመጀመሪያው ጦርነት የተካሄደው በምድር አይደለም፣ በሰማይ ነው። ጦርነቱንም ያስነሳው ማን ነው? ሰይጣን ዲያብሎስ ነው። የቀድሞ ሳጥናኤል ጦርነትም ያስነሳው አምላክነትን ቀምቶ ለመውሰድ በመሻት ነው። ወንበር ፍለጋ፣ ስልጣን ፍለጋ ነው። ከተሰጠው ሌላ ፍለጋ ማለት። በሰማይ ሰልፍ ሆነ። ሚካኤልና መላእክቱ ዘንዶን ተዋጉ። ቅዱስ ሚካኤል የመላእክት አለቃ ስለሆነ ሌሎቹን መላእክት ይዞ ዘንዶ ከተባለ የቀደመ እባብ ከተባለ ከሰይጣን ከዲያብሎስ ጋር ተዋጉ። ዘንዶም ከመላእክቱ ጋር ተዋጋ፣ ከነ ቅዱስ ሚካኤል ጋር ተዋጋ። አልቻላቸውምም። ከዚያም ወዲያ በሰማይ ስፍራ አልተገኘላቸውም ይላል። ሰይጣን ዲያብሎስንና ሰራዊቱን ድል ያደረገ መልአከ ኃይል የተባለ ቅዱስ ሚካኤል ነው። ክብር ይግባው። ድል አደረገ። ስለዚህ መልአከ ኃይል ከእግዚአብሔር በተሰጠው ጸጋ ብዙ ኃይል አድርጓል፣ ብዙ ኃይል ያደርጋል። ዛሬም መልአከ ኃይል ሊቀ መላእክት ቅዱስ ሚካኤል ጠላታችንን ዲያብሎስንና ሰራዊቱን ድል እንድናደርግ ከእግዚአብሔር በተሰጠው ጸጋ ለሁላችንም ኃይል ይሁነን። ቅዱስ ሚካኤልን ከያዝን አንሸነፍም። ጦርነቱን ያውቃል ቅዱስ ሚካኤል። ጠላት ዲያብሎስና ሰራዊቱን ድል አድርጓል ቅዱስ ሚካኤል። ወገኖቼ በሰማይ በተደረገው ጦርነት ዲያብሎስ ቦታ አላገኝም፣ ተሸንፏል። ዛሬ ግን በምድር ባለው ጦርነት ዲያብሎስ ብዙዎችን አሸንፏል። ብዙዎችን ጥሏል፣ አዋርዷል። በጥርጥር ያሸነፋቸው፣ በክህደት ያሸነፋቸው፣ በአምልኮተ ጣዖት ያሸነፋቸው ብዙዎች አሉ። በስጋ ስራ፣ በጨለማ ስራ፣ በኃጢአት ስራ ያሸነፋቸው ብዙዎች አሉ። እኛስ ከሚያሸንፉት ወይስ ከሚሸንፉት? ከሚያሸንፉት ለመሆን ቅዱስ ሚካኤልን ሙጥኝ ማለት፣ ከቅዱስ ሚካኤል ጋር መጣበቅ። አንተ መልአከ ኃይል ነህ እንበለው። ቅዱስ ሚካኤል ዲያብሎስንና ሰራዊቱን ድል አድርገሃል። ዛሬም የሚፈታተንንን የሚዋጋንን
ወጥመድ የሚያጠምድብንን የእንቅፋት ድንጋይ የሚያስቀምጥብንን ጉድጓድ የሚቆፍርብንን ዲያብሎስን ድል እንድናደርገው ከእግዚአብሔር በተሰጠህ ጸጋ ኃይል ሁነን እንበለው። ኃይል ይሆነናል። ዲያብሎስን እናሸንፋለን። መልአከ ኃይል አዎ በእውነት እንዲሁ አይደለም። መልአከ ኃይል የተባለው እግዚአብሔር በሰጠው ኃይል ድል ስላደረገ። ሌላው ሊቀ መላእክት ቅዱስ ሚካኤል መጋቤ ብሉይ ተብሎ ይጠራል። መጋቤ ብሉይ ተራዳይ ሐዲስ። መጋቤ ብሉይ በብሉይ ኪዳን እስራኤል ዘሥጋ ዘእግዚአብሔርን ይመግብ፣ ይንከባከብ፣ ይረዳ፣ ይጠብቅ፣ ይታደግ የነበረ መልአክ ቅዱስ ሚካኤል። በሐዲስ ኪዳንም ደግሞ ያለነውን እስራኤል ዘነፍስ የምንባል የሐዲስ ኪዳን እስራኤሎች እኛን ክርስቲያኖችን ደግሞ የሚንከባከብ፣ የሚረዳ፣ የሚጠብቅ ሊቀ መላእክት ቅዱስ ሚካኤል። ጥቂት ነገር እናንሳ ይህንን ግልጽ ለማድረግ። በኦሪት ዘጸአት ምዕራፍ 23 ቁጥር 20 ጀምሮ እንዲህ ተብሎ ተመዝግቧል። እግዚአብሔር ለቤተ እስራኤል የሰጣቸው እንዲህ ይላል፣ በመንገድ ይጠብቅ ዘንድ ወዳዘጋጀሁትም ስፍራ ያገባ ዘንድ እነሆ እኔ መልአክን በፊትህ እሰዳለሁ፣ መልአክን በፊትህ እልካለሁ። በፊቱ ተጠንቀቁ አለ፣ በመልአኩ ፊት ቃሉንም አድምጡ አለ፣ የመልአኩን ቃል። ስሜም በእርሱ ስለሆነ አለ፣ የእግዚአብሔር ስም በመላእክቱ ላይ ስለሆነ ስሜም በእርሱ ስለሆነ ኃጢአት ብትሰሩ ይቅር አይልምና አታስመሩት። እናንተ ግን ቃሉን ብትሰሙ ጠላቶቻችሁን እጣላችኋለሁ፣ አስጨናቂዎቻችሁንም አስጨንቅላችኋለሁ፣ መልአኬ በፊትህ ይሄዳል ብሎ ለሊቀ ነቢያት ለሙሴ እግዚአብሔር ተናገረ። በእውነት ሊቀ መላእክት ቅዱስ ሚካኤል በፊታቸው እየሄደ ቀን በደመና ፀሐይ እንዳያቃጥላቸው፣ ሌሊት በብርሃን አምድ ጨለማ እንዳያስደነግጣቸው፣ እንዳያስፈራቸው ከሰማይ መና እያወረደ እየመገበ ከአለት ከጭንጫ ከድንጋይ ውሃ አፍልቆ እያጠጣ እንዲህ የተንከባከበ የኤርትራን ባህር ለሁለት ክፍሎ እንደ ግድግዳ ቆሞ እንደ ሳር ክምር አድርጎ በደረቅ አሻገራቸው። ጽኑን የኢያሪኮን ቅጥር አፍርሶ ምድረ ርስት ከነዓን አደረሳቸው እየጠበቀ ቅዱስ ሚካኤል ክብር ይግባው መጋቤ ብሉይ የተባለው ለዚህ ነው። እግዚአብሔር በሰጠው ጸጋ የተንከባከበ ወገኖች፣ ዛሬም ቅዱስ ሚካኤል ይጠብቀናል፣ ይረዳናል፣ ይታደገናል። በእውነት እንተማመን፣ በቃል ኪዳን ከሱ አንራቅ። ይህ ሌላው ቅዱስ ሚካኤል የተሰጠው ጸጋ ነው። ወደ አራተኛ ቅዱስ ሚካኤል መልአከ ምሕረት ይባላል። የምህረት መልአክ ነው። ሩሩ መልአክ ነው። ይቅር ባይ መልአክ ነው። ቅዱስ ሚካኤል የሚታወቀው በአርሞና በትዕግስት ነው። በዝምታው ነው የሚታወቀው። በምህረቱ በርኅራኄ ነው የሚታወቀው። እንደዚህ ብሎ አስቀድሞ ነቢየ እግዚአብሔር ቅዱስ ሄኖክ የመጀመሪያውን ቅዱስ መጽሐፍ ጸሐፊው እንዲህ ብሎ ተናግሮለታል። መጽሐፈ ሄኖክ ምዕራፍ 10 ቁጥር 12 ላይ ማየት ይቻላል። ይቅር የሚል ይላል፣ ከመዓትም የራቀ ቅዱስ ሚካኤል ነው ተብሎ ተጽፏል። መጽሐፈ ሄኖክ ምዕራፍ 10 ቁጥር 12 ላይ ይቅር የሚል ከመዓትም የራቀ ቅዱስ ሚካኤል ነው ብሎ መዝግቦት። ስለዚህ ቅዱስ ሚካኤል ይቅር ባይ መልአክ ነው፣ መሐሪ መልአክ ነው። የሚታወቀው በዚህ ነው። ሌላ ነገር እናንሳስ። ዛሬ በዕለቱ የተነበበው መልእክት መካከል አንዱ መልእክት ርዕስ አድርገን የተነሳንበት ክፍል ማለት የያዕቆብ ወንድም የይሁዳ መልእክት ምዕራፍ 1 ቁጥር 9 ላይ ምን ይላል? የመላእክት አለቃ ሚካኤል ግን ከዲያብሎስ ጋር በተከራከረ ጊዜ
ስለ ሙሴ ሥጋ ሲነጋገር ይላል ጌታ ይገሥጽ አለው እንጂ የስድብን ፍርድ ሊናገረው አልደፈረም። በምትሃት የሙሴን ሥጋ ለማሳየት ተነሳስቶ ሰይጣን ዲያብሎስ ሕዝቡን ባዕድ አምልኮ ጣዖትን ለማስመለክ በተነሳ ጊዜ ሊቀ መላእክት ቅዱስ ሚካኤል ከርኅራኄው ከትዕግሥቱ የተነሳ ከአርምሞ ከዝምታው የተነሳ ጌታ ይገሥጽ እግዚአብሔር ይገሥጽ አለው እንጂ ዲያብሎስን እንኳን አልሰደበውም። ዲያብሎስን እንኳን አልሰደበው። እንዴት ያለ መልአክ! ሩሩ መልአክ፣ የምሕረት መልአክ፣ የይቅርታ መልአክ። ይህም ብቻ አይደለም። አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ለድነት ዓለም ለቤዛ ዓለም በዕለተ ዓርብ በቀራንዮ መስቀል ላይ በግፍ በተሰቀለ ጊዜ እንኳን ግፈኞቹ ሰቅለው በገደሉበት ጊዜ ምንድን ነው የሚለው? ሚካኤል አርመመ ነው። ገብርኤል ተደመመ። ቅዱስ ሚካኤል ዝም አለ። የሚታወቀው በዚህ ነው። ቅዱስ ገብርኤል ግን ተቆጣ። አሁን ዛሬ ብዙ ሰዎች አይ እንደው ገብርኤል አግኝቶ ነው ገብርኤልን ተቆጫ ነው የሚናገሩ። ሚካኤል ምሕረት መልአክ የሚታወቀው መገለጫዊ ነው። ይቅርታ መልአክ ነው። የርኅራኄ መልአክ ነው። ሁል ጊዜ በሥርዓተ ቅዳሴው ዝውቱ ብለን ስናመሰግን ማለት ነው ምንድን ነው የምንለው? ተውቦ ምሕረት ለሚካኤል እንላለን። ለሚካኤል ምሕረት ተሰጠው። አሁንም መልአከ ምሕረት ሩሩ መልአክ ይቅር ባይ መልአክ ሊቀ መላእክት ቅዱስ ሚካኤል በተሰጠው ጸጋ ከእግዚአብሔር ለሁላችንም ምሕረት ይቅርታ ያሰጠን። ክብር ይግባው ቅዱስ ሚካኤል መልአከ የይቅርታ መልአክ የርኅራኄ መልአክ። ይህም ማስተዋል ያስፈልጋል። ሌላው ወደ አምስተኛው እናልፍ። አምስተኛ ለቅዱስ ሚካኤል የተሰጠው ጸጋ ምንድን ነው ብለን ብንል እነሆ ስለ እግዚአብሔር ሕዝብ መቆም ነው። ስለ እግዚአብሔር ሕዝብ የሚቆም መልአክ ነው። በተለይም በሐሳዊ መሲህ ዘመን፣ በአውሬው ዘመን፣ በሐሰተኛው ክርስቶስ ዘመን፣ በመጨረሻው ዘመን፣ በዚህ ትንቢት በሚፈጸምበት ዘመን፣ ምሳሌ በሚደርስበት ዘመን፣ ከሃዲዎች፣ ሐሰተኞች፣ ተጠራጣሪዎች በበዙበት ዘመን ለእግዚአብሔር ሕዝብ የሚቆመው መልአክ ቅዱስ ሚካኤል በትንቢተ ዳንኤል ምዕራፍ 12 ቁጥር 1 ጀምሮ ይሄ ተመዝግቧል። እንደዚህ ይላል፣ በዚያ ዘመን ይላል ስለ ሕዝብህ ልጆች በሉ እስቲ አስረግጣችሁ ተናገሩ። ስለ ሕዝብ ልጆች በሉ የሚቆመው ታላቁ አለቃ ሚካኤል ይነሳል። ማን ይነሳል? ሚካኤል። ስለ እግዚአብሔር ሕዝብ የሚቆም ስለ እግዚአብሔር ልጆች የሚቆም ሃይማኖታችን እንድናጸና ምግባራችንን እንድናቀና ለንስሐ የሚገባ ፍሬ እንድናፈራ በጠላት በዲያብሎስና በሰራዊቱ ተሰነካክለን እንዳንወድቅ በክህደት በጥርጥር እንዳንወድቅ በኃጢአት በሥጋ ሥራ በጨለማ ሥራ በርኩሰትና በነውር እንዳንጠፋ ስለ እግዚአብሔር ሕዝብ የሚቆም መቆም ማለት እንዲህ ግትር ብሎ መቆም አይደለም። የሚቆምልን ማለት የሚጸልይልን፣ የሚለምንልን፣ የሚያማልደን፣ የሚጠብቀን፣ የሚታደገን መልአክ ቅዱስ ሚካኤል ነው። ወገኖቼ የእግዚአብሔር ሕዝብ ይጠብቃል። የእግዚአብሔር ሕዝብ በቅዱስ ሚካኤል ይጠበቃል። በቅዱስ ሚካኤል እንጠብቃለን። አሁን ይቆምላችሁ ብሎ እግዚአብሔር ሰጠ። ድካማችንን ስለሚያውቅ ጠላታችን ረቂቅ ነው ዲያብሎስ፣ አንችለውም። ከባድ ነው ወገኖቼ፣ ብቻችንን አንችለው። ስለዚህ ጦርነቱን የሚያውቅ ዲያብሎስን ድል ያደረገው በሰማይ ሰልፍ
ቅዱስ ሚካኤል ይቁምላችሁ ብሎ ሰጠን። እግዚአብሔር ስለሚወደን ፈጥሮ ያለ ጠባቂ አልተውንም። ይጠብቃችሁ፣ ይርዳችሁ፣ ያድናችሁ፣ ይቁምላችሁ ብሎ ሰጠን። ብዙ ጊዜ ለእስራኤላውያን ቆሟል። ሁለት ነገር እናንሳ፣ ይሄን ግልጥ ለማለት በመጀመሪያ እግዚአብሔርን እየለመነ ይቆማል ቅዱስ ሚካኤል ስለ እግዚአብሔር ሕዝብ። ለምሳሌ ስለ እስራኤላውያን እንዲህ ብሎ ለምኖ ነበረ። ከኃጢአታቸው ብዛት የተነሳ ብዙ እስራኤላውያን አለቁ። ከሞት የተረፉት እነሆ ተማርከው ባቢሎን ወረዱ። በሰይፍ በረሃብ በበሽታ ካለቁ በኋላ ሌሎቹ ተርፈው ባቢሎን ወረዱ። ያን ጊዜ ምን አለ ቅዱስ ሚካኤል እግዚአብሔርን ሲለምን ሲቆምላቸው? ትንቢተ ዘካርያስ ምዕራፍ 1 ቁጥር 12 ጀምሮ የእግዚአብሔርን መልአክ መልሶ ይላል፣ አቤቱ የሠራዊት ጌታ ሆይ እነዚህ 70 ዓመት የተቆጣቸውን ኢየሩሳሌምንና የይሁዳን ከተሞች የማትምራቸው እስከ መቼ ነው አለ። በቃ ማራቸው፣ ራራላቸው፣ ይቅር በላቸው ብሎ ቆመላቸው። ለእስራኤላውያን ጸለየላቸው፣ ለመነላቸው። ከምድር ወደ ሰማይ ከሰው ልጆች ወደ እግዚአብሔር ጸሎት አቀር ልመና አቀር። እነሆም እግዚአብሔር መልሶ አለ ከኔ ጋር ይነጋገር የነበረው መልአክ በመልካምና በሚያጽናና ቃል ተናገረው ነው። በመልካም ቃል በሚያጽናና ቃል ልመናን ሰምቻለሁ፣ ምልጃህን ተቀብያለሁ፣ ወደ ኢየሩሳሌም በምሕረት ተመልሻለሁ፣ ቤቴ ይሰራበታል፣ ሕዝቡ ከባቢሎን ወደ ኢየሩሳሌም ከምርኮ ይመለሳሉ አለ እግዚአብሔር እንጂ ቅዱስ ሚካኤልን ምን አገባህ አንተ በኔ ስራ? ለምን ነው የምትቆምላቸው? ለምን ነው የምትለምንላቸው አላለው። ልመናውን ተቀበለ፣ ምልጃውን ተቀበለ። እንዲህ ነው ዛሬም ለእኛ ይለምናል፣ ለእኛ ይቆማል፣ ለእኛ ይማልዳል፣ በእውነት ይቆምልናል። በዚያ ዘመን ስለ ሕዝብ ልጆች የሚቆመው ታላቁ አለቃ ሚካኤል ይነሳል። ብዙ መከራ ለበዛብን ለእኛም ለስደተኞች፣ በረሃብ ለምናልቀው፣ እርስ በርስ በመለያየት ለምናልቀው፣ በበሽታ ለምናልቀው፣ መከራ ለተደራረበብን ለእኛ ለምስኪኖቹ ለእስራኤል የቆመ ቅዱስ ሚካኤል ይቆምልን። አዎ ይቆምልን፣ ይቆማል። ያስመራችን ስንት ወገኖቻችን አለቁ። ዛሬ ስንቶች እያለቁ ነው። በቅርብም በሩቅም በሀገር ውስጥም በውጭ በተለያየ መከራ ስንቱን ልዘርዝርላችሁ። ሰው ያወቀው ፀሐይ የሞቀ አደባባይ ውስጥ አረ እግዚአብሔር በቃችሁ ይበልን። ረሃብ፣ በሽታው፣ ሰይፉ፣ እርስ በርስ መለያየት ወገኖቻችን ኑሯቸው እንዲያልፍላቸው ብለው መንገድ ሲጀምሩ በድንበር ጠባቂዎች ይገደላሉ፣ በባህር ውስጥ ይሰጥማሉ፣ በየወህኒ ቤቱ ይማቅቃሉ፣ በቆማቸው አይናቸው ኩላሊታቸው እየወጣ ስንት መከራ ነው። ዛሬ የሚቆምልን ያስፈልጋል። እንደ ቅዱስ ሚካኤል የሚቆምልን ያስፈልጋል። ቆምልን እንበለው። እንዲቆምልን እግዚአብሔር አዞታል። ይቆምልናል። በቃሉ የታመነ አምላክ ነው። ሰው አይደለም የሚቆምልን። ሰዎችማ ቆሙብን፣ መች ቆሙልን? ክፉዎችማ ቆመውብናል። እግዚአብሔር ግን የሚቆምልን ሰጥቶናል። ክብር ለአምላካችን ለእግዚአብሔር። ይቆምልናል። ቆምልን እንበለው። ቆምልን እንበለው። ታደገን እንበለው። እርዳን እንበለው። አልቻልንም። መከራው በዛን፣ ፈተናው በዛን። ይህ አንዱ ይህ ነው። እግዚአብሔር ይለምናል። ሌላው በክፉ በዲያብሎስና በሰራዊቱም ዘንድ ስለኛ ይከራከራል። ቅዱስ ሚካኤል ስለ እስራኤል እኮ ተከራከረ። ያ የክፋት አባት፣ የኃጢአት አባት፣ የሐሰት አባት ሰይጣን ዲያብሎስ የሙሴን ሥጋ እግዚአብሔር የሙሴን መቃብር ሰብሮታል። ብዙ በጣም ሙሴን ይወዱታል፣ በጣም ያከብሩታል። ከመውደድ ከማክበር አልፈው ወደ ማምለክ እንዳይደርሱ መቃብሩን ደበቀው እግዚአብሔር። ማንም ሰው መቃብሩን አያውቅም። ምን አደረገ ዲያብሎስ? የሙሴን ሥጋ ላሳያችሁ ብሎ አምጥቶ ሙሴን በእግዚአብሔር ቦታ አድርጎ ሊያስመልክ ማለት ነው። አምልኮተ ጣዖትን ሊያቆም ፈለገ። ያን ጊዜ ቅዱስ ሚካኤል ከዲያብሎስ ጋር ስለ ሙሴ ሥጋ ተከራከረ። እግዚአብሔር ይገስጽ። እግዚአብሔርን ሕዝብ እግዚአብሔርን ሊያመልክ የሚገባውን ሕዝብ እንዴት ጣዖት ታስመልከዋለህ? የሙሴን ሥጋ አሳያቸዋለሁ ብለህ በምትሃት ጣዖት ልታስመልክ እንዴት ትነሳሳለህ ብሎ አሳፈረው፣ ድል አደረገው። ዛሬም የሚፈታተንን
ዲያብሎስን ድል የሚያደርግልን ከዲያብሎስ ጋር የሚከራከርልን ዲያብሎስ እንዳያሰናክልን እንዳይጥልን ከኛ ቀድሞ የሚቆምልን ቅዱስ ሚካኤል። አንድ ጽኑ ጠላት ያለበት እሱ መቆም መከራከር ስለማይችል የሚቆምለት ጥሩ አንደበት ያለው ጠበቃ ያቆማል። አንተ ቁምና ተከራክረታለች ብሎ እኛ ምን እንችላለን? አሁን ምን እንችላለን? የሰይጣን አሰራር በጣም አስቸጋሪ ነው። ቅዱስ ሚካኤል ከቆመልን ግን ዲያብሎስን ማሸነፍ ይቻላል። አሁንም ለሁላችን በተለያየ መንገድ የሚፈታተንን ሊያሰናክለን የሚፈልገውን ሊያስተን ሊያስክደን የሚፈልገውን ሊጥለን ሊያረክሰን የሚፈልገውን ጠላት ዲያብሎስን ቅዱስ ሚካኤል ከእግራችን በታች ይጣልልን። ይጥላል ከእግዚአብሔር ተሰጥቶ። በዚያ ዘመን ስለ ሕዝብ ልጆች የሚቆመው ታላቁ አለቃ ሚካኤል ይነሳል ማለት ይሄ ነው። ሌላው ወገኖቼ እነሆ ሲጠብቀን እያዳነ ነው። ከተለያየ መከራ ከተለያየ ፈተና እያዳነን የእግዚአብሔር መልአክ በሚፈሩ ሰዎች ዙሪያ ይሰፍራል ያድናቸውማል ተብሏል በመዝሙር 33 ቁጥር 7። የእግዚአብሔር መልአክ አንዱ ሊቀ መላእክት ቅዱስ ሚካኤል እግዚአብሔርን በሚፈሩ ሰዎች ዙሪያ እግዚአብሔርን በሚያመልኩት ሰዎች ዙሪያ ሃይማኖታቸውን ባጸኑ ምግባራቸውን ባቀኑ ሰዎች ዙሪያ ይሰፍራል፣ ይከትማል፣ ያድናቸውማል። በጸጋ እንዲያድን ተሰጥቶታል። ዛሬ ከምናስባቸው በዓላት መካከል እነሆ የዚህ የሰኔው የቅዱስ ሚካኤል ድርሳኑም ስንክሳሩም ይህንን ይሰራል። እነሆ አፎመያን ቅድስት አፎመያን ሌሊትም በማለት ኋላም በመዝሙር በስፋት ተነግሯል። ሁላችንም የምናውቀው ታሪክ ነው። ቅዱስ አፎመያን ከሰይጣን ከዲያብሎስ የታደጋት ድል ያደረገላት ሊቀ መላእክት ቅዱስ ሚካኤል ነው። ሃይማኖቷን አጽንታ ምግባሯን አቅንታ ለንስሐ የሚገባ ፍሬ አፍርታ በመኖሯ ጾምን፣ ጸሎትን፣ ስግደትን፣ ምጽዋትን እንድትተው ሰይጣን በብዙ ነገር ሞከራት። በባልቴት አድሮ ባልቴት መስሎ በምትሃት መነኩሴ መስሎ እንደገና ደግሞ ሚካኤል ነኝ ብሎ ግን እሱ ሃይማኖቷን ያጸናች ልጅ ምግባሯን ያቀናች ልጅ በልማድ አልነበረም የምትመላለሰው ስር ሰዳ ስላደገች ሚካኤልማ ከሆንክ ባለቤቴ አስትራኒቆስ ከማረፉ አስቀድሞ ያሰራልኝ የቅዱስ ሚካኤል በጸሎት ቤት አለ ስዕሉ። አንተ በትር ይዘሃል ግን መስቀል የለውም ምንድነው ነገሩ ብላ አሳፈረች። አስረግጣ ይዛ ስትወጣበት ተናነቃት። ቅዱስ ሚካኤል ከሰማይ ወረደ፣ ቅድስት አፎሚያን ከዲያብሎስ ታደጋት። አሜን። እግዚአብሔር መልአክ በሚፈሩ ሰዎች ዙሪያ ይሰፍራል ያድናቸውማል ማለት ነው። ዛሬም የሚያስቸግሩ ብዙዎች አሉ ወገኖች፣ የሚያስቱ ብዙ ሰዎች አሉ። ሰይጣን ያን ጊዜ መስቀል ሳይዝ በትር ይዞ ብቻ ነው ሚካኤል ነኝ ብሎ የቀረበው። ዛሬ በሚያሳዝን ሁኔታ የእኛን መስቀል ይዘው የእኛን ካባ ደርበው የእኛን ቆብ አጥልቀው የእኛን ጥምጥም ጠምጥመው በእኛ ቋንቋ እየተናገሩ ሊያስክዱን የመጡ የዲያብሎስ መልእክተኞች የአውሬው መንገድ ጠራጊዎች አሉ። ጥቂት ነገር እናንሳ። ዛሬም የሚታደገን የሚረዳን የሚቆምልን መልአክ ያስፈልገናል። በራሷ አልቻለችም ቅድስት አፎሚያ፣ ሚካኤል መጣ። ዛሬም ለእኛ ሚካኤል እንዲመጣልን ያስፈልጋል። እንደዚህ ተብሎ ነው የተጻፈው። ሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 13 ጀምሮ እንመልከት እስቲ። እንደነዚህ ያሉ ሰዎች ይላል የክርስቶስን ሐዋርያት እንዲመስሉ ግን አይደሉም፣ ራሳቸውን እየለወጡ ውሸተኞች ሐዋርያትና ተንኮለኞች ሰራተኞች ነው። ዲያብሎስ በውሸት በተንኮል ሚካኤል ነኝ ብሎ እንደመጣ አፎሚያን ሊያስት፣ ዛሬም በውሸት በሐሰት በተንኮል እግዚአብሔር ልኮናል እግዚአብሔር አገልጋዮችንን እያሉ ተነስተዋል። እዚያ ውጭ ያሉት መናፍቃን በአዳራሽ በድንኳን ያሉ ብቻ አይደሉም፣ ከኛም የወጡ ሞልተዋል። የጭቃ ውስጥ እሾሆች ተንኮለኞች ውሸተኞች ናቸዋል። ይህም ድንቅ አይደለም፣ እንዳትደነቁ። እንዴት ነን እያሉ እንዴት የኛን መስቀል ይዘው
እንዴተኛን ቆብ አጥልቀው፣ እንዴተኛን ካባ ደርበው፣ እንዴተኛን ጥምጥም ጠምጥመው እንዴት በእኛ ቋንቋ እየተናገሩ ይመጣሉ አትበሉ። ይህ ድንቅ አይደለም ማለት ሰይጣን ራሱ ይላል የብርሃን መልአክ እንዲመስል ራሱን ይለውጣል ነው የጨለማው ገዢ ያ የክፋት የሐሰት አባት የኃጢአት አባት ርኩስ ዲያብሎስ የብርሃን መልአክ እስኪመስል ድረስ ራሱን ይለውጣል። እንግዲህ አለ አገልጋዮቹ ደግሞ የሰይጣን አገልጋዮች የጽድቅን አገልጋዮች እንዲመስሉ ራሳቸውን ቢለውጡ ታላቅ ነገር አይደለም ይላል። ፍጻሜያቸውም እንደ ስራቸው ይሆናል ይላል። የዘሩትን ነው የሚያጭዱት፣ የሰሩትን ነው የሚያገኙት። ግን እኛ ሃይማኖታችንን እናጽና፣ ምግባራችንን እናቅና። እንደ ቅድስት አፎሚያ ቅዱስ ሚካኤልን ድረስልን እንበለው እና አቁምልን እንበለው እና ከዲያብሎስና ከሰራዊት ውጭ አድነን እንበለው። ከመናፍቃን ከተጠራጣሪዎች፣ ከአውሬው መንገድ ጠራጊዎች፣ ከሐሰተኞች፣ ከከሃዲዎች አድነን እንበለው። ያድነናል። አሁንም ያድነን ቅዱስ ሚካኤል እግዚአብሔር በተሰጠው ጸጋ ያድነናል። ይህንን ማለት ብቻችን አንችልም። እንዲያግዙን መላእክት ተሰጥተውናል። በመንገድ ላይ ተሰነካክለን እንዳንቀር ልክ ሕዝበ እግዚአብሔር እስራኤልን ዘሥጋ ከግብፅ አንስቶ እየመራ ምድረ ርስት ከነዓን የዛሬቱ ኢየሩሳሌም እንዳደረሰ እኛንም ደግሞ ወደ መንግሥተ ሰማያት እንዲያደርሰን ተሰጥቶናል፣ ይቆምልናል። በዕብራውያን መልእክቱ ቅዱስ ጳውሎስ እንዲህ አለ። ዕብራውያን ምዕራፍ 1 ቁጥር 14 ላይ ሁሉ አለ ሁላችን መዳንን ይወርሱ ዘንድ እንድን ዘንድ የዘላለም ሕይወት እናገኝ ዘንድ ማለት መዳንን ይወርሱ ዘንድ ስላላቸው ስላለን ለማገዝ የሚላኩ ምን ለማድረግ የሚላኩ ለማገዝ ሊያግዙ ሊረዱን ከእግዚአብሔር የተላኩልን የሚያገለግሉን መናፍስት አይደሉም? ምን ቅዱሳን መላእክት እኛን የሚያግዙን። አዎ የዘላለምን ሕይወት እንድንወርስ እንድንድን ማለት ነው። የቅዱሳን መላእክት ዓላማ ይሄ ነው። ሌላ ነገር የለም። በእኛ መመለስ በሰማይ መላእክት ዘንድ ታላቅ ደስታ ነው የሚሆነው በአንድ ኃጢአተኛ ንስሐ ነው። ስለዚህ ባካችሁ ከሚቆምልን ከቅዱስ ሚካኤል ጋር እንጣበቅ። ሊያጠፋን የሚሻውን ወጥመድ የሚያጠምደው ዲያብሎስን በማወቅም ይሁን ባለማወቅ አንከተል። ሚካኤል ይቆምልናል። ይህም ብቻ አይደለም። ለቅዱስ ሚካኤል ሌላው የተሰጠው ነገር በዛሬው ዕለት የባህራንንም የሞት ደብዳቤ ለሰርግ ቀይሯል። ቅዱስ ሚካኤል ጠላት የጻፈብን ብዙ ደብዳቤ አለ ወገኖቼ፣ ብዙ ደብዳቤ እግዚአብሔር በሰጠው ጸጋና ስልጣን ቅዱስ ሚካኤል የእኛንም የሞት ደብዳቤ ለሕይወት ይቀይርልን። አሜን። የሐዘን ደብዳቤ፣ የጭንቀት የመከራ ደብዳቤ፣ የበሽታ ደብዳቤ፣ ብዙ ክፉ ደብዳቤ ጠላት ጽፎብናል። ቅዱስ ሚካኤልን ቀይርልን እንበለው፣ ይቀይራል። ሌላ የቅዱስ ሚካኤል ጸጋው ምንድን ነው ብንል የመጨረሻ ነገሮች ናቸው። እንደዚህ ጠቀልለዋለሁ። አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ዳግም ለፍርድ በሚመጣበት ጊዜ እነሆ መለከቱን የሚነፋ እሱ ነው። ከነመለከቱን የሚነፋው እሱ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ዓለምን ለማሳለፍ በክብር የሚመጣው በሊቀ መላእክት በቅዱስ መለከት ድምፅ እሱ ሚካኤል መለከቱን ድምፅ እያሰማ ማለት። አንደኛ ተሰሎንቄ ምዕራፍ 4 ቁጥር 16 ላይ ተመዝግቧል። ጌታ ራሱ ይላል በትእዛዝ በመላእክትም አለቃ ድምፅ፣ የመላእክት አለቃ ቅዱስ ሚካኤል በመላእክት አለቃ ድምፅ በእግዚአብሔርም መለከት ከሰማይ ይወርዳልና ዳግም ለፍርድ ሲመጣ በእውነት በኃጥአን ላይ ሊፈርድ ለጻድቃን ደግሞ ሊፈርድላቸው ሲመጣ መለከቱን የሚነፋው ከፊት ቀድሞ ሊቀ መላእክት ቅዱስ ሚካኤል። ይህም ብቻ አይደለም። በሊቀ መላእክት በቅዱስ ሚካኤል መለከት ድምፅ ነው ሙታን የሚነሱት። ሙታን የሚነሱት የቅዱስ ሚካኤልን የመለከት ድምፅ ሰምተው ነው። በቆማችን ከሞትንበት ድምፁን አሰምቶ በጽድቅና በሕይወት ሁላችንንም ያንቃን። እሱ ነው በትንሣኤ ዘጉባኤ በዕለተ ምጽአት ሙታን የሚነሱት የቅዱስ ሚካኤልን ድምፅ ሰምተው ነው። እሱ ነው መለከቱን የሚነፋው። አንደኛ ቆሮንቶስ 15 ቁጥር 52 ላይ ማየት ይቻላል።
መለከት ሲነፋ ይላል ሁላችን በድንገት በቅጽበት እንለወጣለን አለ ቅዱስ ጳውሎስ። ነው መለከት ይነፋልን ሙታንም የማይበሰብሱ ሆነው ይነሳሉ። ሁላችን የመቃብር አዝመራዎች ነን። አሁን ሐምሌ እየመጣ ነው። ነው የዘር ወቅት ማለት ነው። ሰኔ መጨረሻ ሐምሌ መጀመሪያ የዘር ወቅት ነው። ዘሩ አሁን ይዘራል፣ ይሞታል፣ ፈርሳል፣ ይበሰብሳል፣ ሌላ መልክና አካል ይዞ በመከር ይነሳል። እኛም የሰው ልጆች ስንሞት በስጋ እንደዚህ መዘራት ነው። ወደ መቃብር ሁላችን እንዘራለን። ሞት ስንሞት ማለት እንፈርሳለን፣ እንበሰብሳለን። በትንሣኤ ዘጉባኤ በዕለተ ምጽአት በመጨረሻው ቀን ሌላ መልክ እና አካል ይዘን እንነሳ። ፍጥረታዊ አካል ይዘራል፣ መንፈሳዊ አካል ይታጨል። በድካም ይዘራል፣ በኃይል ይነሳ። በውርደት ይዘራል፣ በክብር ይነሳ። ይሄ ነው የሁላችንን ትንሣኤ ክብር ያድርግልን። ከዚህ የተነሳ ነው እነሆ በያዕቆብ ዘስሩግ ቅዳሴም በአዳፌ ነፍሱ ላይ እንዲህ ተብሎ የተመዘገበው ዳግመኛ 3 ጊዜ የመለከት መነፋት ይሆናል፣ ይኸውም ሙታንን የሚያነቃ ነው። ሙታንን የሚያነቃ ይሄንን መለከት ደግሞ የሚያሰማው ቅዱስ ሚካኤል እሱ ነው። በእውነት ያኔ የታደሉት ድምፁን ሰምተው ለሕይወት ነው የሚነሱት። እኛም ለሕይወት ከሚነሱት ለክብር ከሚነሱት ጋራ አብረን እንድንነሳ ዛሬም ቅዱስ ሚካኤል ሁላችንን በተሰጠው ጸጋና ስልጣን ይርዳል። ሌላው የመጨረሻው ነገር ቅዱስ ሚካኤል እነሆ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ በክበበ ትስብእት በግርማ መለኮት ከእልፍ አእላፋት ወእልፊተ አእላፋት ቅዱሳን መላእክት ጋራ ከቅድስተ ቅዱሳን ከድንግል ማርያም ከወላዲተ አምላክ ጋራ ከቅዱሳን ነቢያት ከቅዱሳን ሐዋርያት ከጻድቃን ከሰማዕታት ጋራ ዳግም ለፍርድ በሚመጣበት ጊዜ በቅዱስ ሚካኤል ፊት አውራሪነት መሪነት ከአራቱም ማዕዘናት ለእግዚአብሔር የሆኑትን ይሰበስባል። ቅዱስ ሚካኤል የማቴዎስ ወንጌል ምዕራፍ 24 ቁጥር 33 ጀምሮ 31 ጀምሮ ማየት ይቻላል። የማቴዎስ ወንጌል ምዕራፍ 24 ቁጥር 31 ጀምሮ የመጨረሻ የመጽሐፍ ቅዱስ ጥቅሳችን ለዕለቱ ትምህርታችን መላእክቱንም ከታላቅ መለከት ድምፅ ጋር ይልካቸዋል ይላል። ድምፁን እያሰማ ቅዱስ ሚካኤል ይወርዳል። መላእክቱን ይዞ እልፍ አእላፋት ወእልፊተ አእላፋት ቅዱሳን መላእክትን ይዞ ማለት ነው። መላእክቱንም ከታላቅ መለከት ድምፅ ጋር ይልካቸዋል። እግዚአብሔር ነው ይልካቸው። ከሰማያትም ዳርቻ እስከ ዳርቻዋ ከአራቱ ነፋሳት ለእርሱ የተመረጡትን ይሰበስባሉ ተብሎ ተጽፏል። ከሰሜን ከደቡብ ከምስራቅ ከምዕራብ እግዚአብሔር የተመረጡትን ሃይማኖታቸውን ያጸኑትን ምግባራቸውን ያቀኑትን ለንስሐ የሚገባ ፍሬ ያፈሩትን ይሰበስባሉ። እነ ሊቀ መላእክት እነ ቅዱስ ሚካኤል ማለት ነው። አሁን ዛሬ አናውቃቸውም የሚሉ መላእክት ምን ያደርጋሉ የሚሉ ጌታ ብቻ የሚሉ ጌትነቱንም በደንብ አምነው አይከተሉትም ብለው የሚሳደቡ በቅዱሳን መላእክት ላይ አፋቸውን የሚያላቅቁ ሰዎች ያን ጊዜ መድረሻ የላቸው፣ መግቢያ የላቸው። ምን ይላሉ አባቶቻችን? ባለቤቱን ካልናቁ አጥሩን አይነቀንቁ ይላል። እንደ ባለቤት የሰራዊት ጌታ እግዚአብሔር፣ እንደ አጥር እንደ ቅጥር ደግሞ የሰማይ ሰራዊት የእግዚአብሔር ሰራዊት እሳታውያኑ፣ ብርሃናውያኑ፣ ሰማያውያኑ ቅዱሳን መላእክት ናቸው። መላእክትን መናቅ እግዚአብሔርን መናቅ፣ መላእክትን አለማክበር እግዚአብሔርን አለማክበር ነው። ስሜ በእርሱ ስለሆነ ተጠንቀቁ ነው ያለው እግዚአብሔር። መላእክት የእግዚአብሔርን ስም ተሸክመውናል። ኃጢአት ብትሰሩ ይቅር አይልም። ስልጣን ሰጥቷል። ከመለመንም ከማማለድም በላይ ይቅር አለ ማለት ነው። የማዳንም በጸጋ ይመዳል። የባህሪ አዳኝ እግዚአብሔር ብቻ ነው። ያ ቅዱሳን መላእክት ያድናሉ ስንል በባህሪ አላልንም አንልም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መላእክት ያድናሉ የምትለው በጸጋ ነው። እግዚአብሔር በሰጣቸው ስልጣን ያድናሉ። ብዙዎችን አድነዋል በብሉይ ኪዳን፣ ብዙዎችን አድነዋል በአዲስ ኪዳን። ዛሬም ብዙዎች በቅዱሳን መላእክት ቃል ኪዳን ተማምነን እየዳንን ነው፣ እንድናለን።
ክብር ለአምላካችን ለእግዚአብሔር። ይህን ጸጋ ሰጥቷል። ሰውም እንኳ ከእግዚአብሔር በተሰጠው ጸጋ እንዳቅሙ እኮ ያድናል። በእግዚአብሔር በተሰጠው ስልጣን ጥበብ ተሰጥቶታል፣ እውቀት ተሰጥቶታል። መድኃኒት ብሎ ምን ብሎ ቀዶ ጥገና አድርጎ ይሞክራል እኮ ሰውም ይሞክራል። እግዚአብሔርማ ከእግዚአብሔር የተሰጣቸው መላእክትማ የቱ ነው ያሉ ወገኖች? ስለዚህ ማሰብ ያስፈልጋል። አንዳንድ ሰዎች እኮ የሰዎችን ስልጣን፣ የሰዎችን እውቀት፣ የሰዎችን ጥበብ፣ የሰዎችን ችሎታ ያመኑበትን ያረጋገጡበትን ተስፋ ያደረጉበትን ያህል የሰማያውያኑን የብርሃናውያኑን የቅዱሳን መላእክትን ስልጣን፣ ጸጋ፣ ስጦታ መቀበል አቅቷቸዋል። እግዚአብሔር ልቡን አይስጣቸው። አሁንም ሊቀ መላእክት ቅዱስ ሚካኤል አሐዜ መንጦላዕት መልአከ ምክሩ ለእግዚአብሔር ቅሩበ እግዚአብሔር የሚባለው መልአክ ሁላችንን ወደ እግዚአብሔር ያቅርበን። የመላእክት አለቃ ሚካኤል የያዕቆብ ወንድም የይሁዳ መልእክት አንድ ምዕራፍ ብቻ ነው ያለው ቁጥር 9 ሁላችን ከውድቀታችን ተነስተን ከርኩሰታችን ተቀድሰን ወደ አባቶቻችን ወደ ካህናት ቀርበን ኃጢአታችንን ሁሉ ተናዘን ቅዱስ ሥጋውን በልተን ክቡር ደሙን ጠጥተን መንግሥቱን እንድንወርስ ስሙን እንድንቀድስ ኃያሉ እግዚአብሔር አምላካችን ይርዳን። እግዚአብሔር አምላካችን በቸርነቱ የሁላችንንም መጨረሻችንን ያሳምረን። ከፍ ያለ ምስጋና ለእግዚአብሔር። ስድስት ሰዓት ከሌሊቱ 12 PM የተጀመረ አገልግሎት ማህሌቱ 6 AM ላይ ያለቀ። ከ6:30 ጀምሮ ቅዳሴው 10 ላይ አለቀ። ከ6 PM እስከ 10 ድረስ እስከ AM ስንት ይሆናል? 10 ሰዓት። አሁን በመምህራችን ለ45 ደቂቃ የእግዚአብሔር አገልግሎት 11 ሰዓት ቤተክርስቲያን እግዚአብሔርን በመጥራት ቆይታለች። እስካሁን እግዚአብሔር የተመሰገነ ይሁን። የበለጠ ይሄ በአሜሪካ ነው። በሀገር ደግሞ በገዳማውያኑ ደግሞ በጣም ብዙ ነው። መምህራችን በእውነት ለማስተማር እጅግ ብዙ ማገላበጥ፣ ብዙ ማሰብ፣ ብዙ ማውጣት፣ ብዙ ማሰብ ያስፈልጋልና ጊዜውን ሰውተው በሚያስፈልገው መንገድ ሁሉ እንዲገባን አድርገው ያስተማሩንን መምህራችንን መምህር ዘላለም ወንድሙን እግዚአብሔር አምላክ ቃለ ሕይወት ያሰማልን፣ በእድሜ በጤና ይጠብቅልን። ምን መሰክርለት ጠንካራ አገልጋይ የኛ ሲኒየራችን እኛ ወደ ክህነቱ ስለመጣ ትንሽ ከፍ ያለን እንመስላለን። እሱ ግን ምን እንዳሰበ አላቅም። ወይ ምንኩስናውን ወይ ክህነቱን አላውቅም። እስካሁን ድረስ እንደነበረን ያለው በጣም ግን የሚደነቀው በጣም ብዙዎች በቤተ ክርስቲያን ውስጥ ለብዙ ነገር ይቸኩላል። ለብዙ ነገር ለመካድም ይቸኩላል፣ ለተለያየ ነገር ይቸኩላል። እኚህ ወንድም ግን እንደ እድሜውና እንደ ብቃቱ በጣም በትዕግስት ለሕዝብ የሚገባውን ነገር በማቅረብ በታማኝነትና በመታዘዝ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደው አሉ ተብሎ ከሚያገለግሉ ታማኝ አገልጋዮች መካከል ነው እኚህ መምህር። ስለዚህ እጅግ አድርገን እግዚአብሔርን ስለሳቸው እናመሰግናለን። አሁንም ያበርታልን፣ ያጽናልን። ብዙዎች ሲወድቁ እሳቸው በመቅደሱ አሉ። ከእሳቸው በፊት የነበሩ ብዙ ሲሆኑ እሳቸው በመቅደሱ አሉ። አሁንም አርአያና ምሳሌ በሆነ በጸና ጉልበትና ስሜት በማገልገል ላይ ያሉ እግዚአብሔር አይለውጥብን፣ አይለውጠን። በልታችሁ ታንበጫበጫላችሁ። ዘማሪ የማተነስና አንድ መዝሙር አቅርብልን። ዛሬ ምስጋና ነው። አባታችን ብፁዕ አቡነ ፋኑኤል በመካከላችን ቅዳሴውን ለ3 ሰዓት በደከመ ከኢትዮጵያ በመጡ